የዳጣ ቅሌት እንደቀጠለ ነው። ሁላቸውም ከሪፖርት ደረጃን ተቀብለው ሲመጡም ዳጣ ከናታን ጋር የተላላጠይ ደረሱባት። በዚህን ሰዓት ወይዘሮ ማርታ ደረጀን ና ጉድህን እይ በማለትም ገትታ ከኋላቸው እንዲቆምም አደረገች። በዚህን ሰዓት ከፊት ለፊት ሩጣ ድቅን ያለችው አቢጌል ዛሬም በድጋሚ ያየችው ነገር ይፋ መውጣቱና እንግዲህ የቆሸሸ ተግባር ማድረጋቸው ከፊት ለፊቷ ተደቅና አየች። በዚህን ሰዓት ደረጀም ዝም በሉ እስከሚጨርሱ ምንም ኮሽታ እንዳታሰሙና ሲያውን ምን መልስ እንደሚመልሱ ማየት አለብን፣ ማስደንገጥ የለብንም በማለትም ደረጀ ከለከላቸው። ሁለቱም እንግዲህ ተቃቅፈው በቆዩበት ታይም ሲበቃቸው ሲላቀቁም ከፊታቸውም አቢጌል ከኋላቸውም አቶ ደረጀና ማርታ ተገትረው አገኟቸው። በዚህን ሰዓት ውርደታቸው ምን መሬት ተሰንጥቃ ብትውጣቸው ደስተኛ ነበረ። እንግዲህ አቶ ደረጀ የመጨረሻ ውሳኔው ዳጣንን በዚህ ደረጃና በዚህ መልኩ ስላልጠበቃት የመጨረሻ ስለተናደደባት ከዛ ቤት ወጥታ ከናታን ርቃ ለብቻ ቤት ኪራይ እንድትከራይና እንድትኖር ፈረደባት። ወይዘሮ ማርታ ለካ ልጄ እውነት ሳትይዝ አታወራም በማለትም ዳጣ ላይ መጥፎ አመለካከት መለከተቻትና በጣም የወረድሽና ባለየ ሴት ነሽ፣ የኔን ልጅ ባለጌ ናት እያልኩኝ በውስጤ አስባለሁ። የኔ ልጅ ፍጹም ናት። ድሮስ ጎዳና ያደገ ምን ጥሩ ነገር ይታይበታል በማለትም ዳጣን አዋረደቻት። እንግዲህ በሚያሳዝን ሁኔታ ደረጀም ልቡ ተሰበረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ተወዳጁ ዳጣ ቀጣይ ፓርት በጉጉት ስንጠብቀው የነበረውን ይዘን ዱብ ብለናል ማለት ነው። እናንተ ደግሞ ሰብስክራይብ ላይክ እያደረጋችሁ የወደፊት የዳጣ ፍጻሜ ምንድን ነው የሚለውንም አብረን የምናይ ይሆናል። ዳጣ እንግዲህ ፍጻሜዋ የሚሆነው ከዛ ከቤት ተባራ እንደውም ለብቻዋ ቤት ተከራይቶላት ደረጀ ብቻዋን መኖር እንዳለባትም ተፈቀደባት፣ ተፈረደባት። በዚህን ሰዓት ዳጣ ደምንባ ብታለቅስም የሰራችው ስራ ቀላል ስላልሆነ ማንኛቸውም ምህረት እንዳደርጉላት አልተፈቀደላትም። ዳጣ አሁን ላይ ምን ማድረግ እንዳለባት ግራ ብትገባም ግን ደግሞ የሰራችው ስራ ውርደትና አሳፋሪ እንደሆነም ለራሷ ደጋግማ ስትነግረው እነሱ ላይ እኮ አይፈረድም፣ እኔም አብዝቸዋለሁ። በዚህን ሰዓት አሁን የናታን ቤተሰቦችም ይህን ቪዲዮ ሲያዩ ይህንን ውርደት ሲሰሙ ምንድን ነው የሚሉት? እናም የናታን ቤተሰቦችም አባቱ በጣም ያዝኑበታል በማለትም መጨነቅ ጀመረች። ናታንም በቃ ምንም ተዋርጃለሁ፣ ውርደቴ በአደባባይ ወጥቷል፣ አባዬ የመጨረሻ ያዝንብኛል፣ ልቡም ይሰበርብኛል አላት ለዳጣን። ይመጣሉ እያልኩ አንተ ራስህ ከሆነ በዛ ላይ ክችን ድረስ መምጣት የለብህም ነበር። አየህ ውርደታችንን፣ አሁን በምን ብለን ነው ይህንን ጉድ የምንወጣው አለችው። አላቅም ዳጣ፣ እኔም ለራሴ ተጨንቅ ያለሁ አላት። ይገርማል። የእስከ ዛሬውን ዋሽተን አለፍ ነው። የዛሬውን ምን ብለን ልናልፍ ነው? ጉዳችን ወጥቷል። ምንም አይነት ምህረት አያደርጉልኝም አባዬ ማለቴ ደረጀ። አሁን ወይዘሮ ማርታ ሆነው ከባድ ውሳኔ ወስነዋል። እኔ ከዚህ ቤት ከቤት ካልወጣው ካንተ መራቅ እንደማልችል ተረድተዋል። ስለዚህ አሁን ላይ እኔን ከቤት አስወጥተው እነሱ የራሳቸውን ውሳኔ መወሰን እንዳለባቸው አሁን አቢጌል በእነሱ ቤት ፍጹም ሆና ተገኝታለች። እናም እኔ ደግሞ ከጎዳና የተነሳና ከጎዳና የመጣ ሰው መቼስ ቢሆን ጥሩ ነገር ይሰራል በማለትም ማርታ ተናገረችኝ
አለችው። በዚህን ሰዓት አላቅም ጨንቆኛል ሲላትም እንዴ አላቅም ጨንቆኛል ትላለ ታዲያ ማን ነው እንትን የሚለው? በጣም ያሳፍራልሽ። እና ይህ ሁሉ ነገር እኮ ራሳችን ላይ እባብ የጠመጠምነው ራሳችን ነን። በተለይ አንተነ ጉድ የሰራኝ አለች። የመጨረሻ እንስቅስቅ ብላ አለቀሰች። ህይወቴን አበላሸው ናታን፣ በስንት መከራ ያገኘሁትን ቤተሰብ አንተ አበላሸው አለችው። አረ ተረጋጊ፣ በቃ እኔ ምን ላድርግ ስሜታዊ ሆንኩኝ። በቃ ላንቺ አንቺን ሳይ ሁሉም ወጥተውም ሳይም አላስቻለኝም እባክሽን ሲላትም አሁን ምን እንደማደርግ ነው የሆነውማ ሆኗል። ምን ማድረግ እንዳለብኝ የሆነ ነገር ብትለይ ነው አለችው። እኔ ምን ልልሽ እችላለሁ ዳጣ፣ ለራሴም እኮ ችግር ውስጥ ነኝ አላት። አየህ ለነገሩ ስህተተኛዋ እኔ ነኝ ስልክ በቃ ወንዶች የሆነ ችግር ሲፈጠር ጥላችሁ እንደምፈረጥጡ አብረን የተፈጸመውን ነገር ለራሴም ትላለህ እንዴ አለችው። ዳጣ ተረጋጊ። ምን አግቼ ነው የምረጋጋ? ከዚህ ቤት ልወጣ ነው አለችው። በዚህን ሰዓት አቡጌል በጩኸት ቃወጠችው። እኔ ብያችሁ ነበር፣ እናንተ ናችሁ አላምናኝ ያላችሁት። ዳጣ የወጣላት አታላይ ውሸታም ናት ብያችሁ ነበረ። እንኳንም አያችሁ ውርደታሞች አለች። በተለይ ናታንን አንተ ልክስክስ ውርደታም ነህ ውርደታም አለችው። ደረጀ እንግዲህ ዳጣ ያደረገችው ነገር ከሷ የማይጠብቀውን ነገር ስለነበረ በጣም አፍሬብሻለሁ ዳጣ፣ እንዴት እንደዚህ ታደርጊያለሽ? አብጌል እየተናገረች የነበረችው ትክክል ነው። አይገርምም? ደውላም መጥፎ ነገር እያደረጉ ነው እያለች ነግራኝ ነበረ። እኔ ግን ተቆጥቼ ዘጋሁባት። በጣም ባለጌ ይሆንሻል። በጣም እኔ ባንቺ በልጄ አፍራለሁ ብዬ በፍጹም አስቤ አላቅም ነበር። በጣም እየኮራውብሽ እንጂ እያፈርኩብሽ አልነበረም። አንቺ ግን ጉር ሰራሽኝ። እንዴት እንደዚህ ታደርጊያለሽ? ለዛውም እህትሽ የምትፈልገውን ወንድ አላት። አባዬ አለች። ዝም በይ አሁን ብቻሽን እዛ ቤት ወረውርሻለሁ። የሚያስፈልግሽን ነገር በሙሉ አዘጋጅልሻለሁ። ታውቂያለሽ ለአብጌም እንዳራራውላት ውጭ ላይ በጨለማ ሌሊት አስወጥቼ እንደጣልኳት ታውቂያለሽ። ስለዚህ አንቺን ግን ከምንም በላይ የተንከባከብኩሽ ነው። ቢያንስ የምትገቢበት ቤት አዘጋጅቼልሻለሁ እና አሁን ማርታን ምን ብዬ አሳምኜ እማረጋጋት ይመስልሻል? ማርታ የመጨረሻ አዝናብሻለች። ጠንካራ መልካም ለልጆቼ አራያ ትሆናለች ብላ ያሰበችሽ አሁን በሚያስጠላ ቦታ ስላየችሽ መቼም ላንቺ ጥሩ አመለካከት አይኖራትም። በጣም አፍሬብሻለሁ አላት። በዚህን ሰዓት ኧረ አባዬ ተረዳኝ። ምንድነው የምረዳሽ? ብታፈቅሪውስ እንደዚህ ክብሬን ዝቅ አድርገሽ እገዛ ቤቴ ማንቋሸሽ ነበረብሽ? አንቺና እሱ ብትፈላለጉ እንኳ አባዬ ክብርህን ዝቅ አላረገውም። አፍቀረዋለሁ ብለሽ ለእኔ መናገር የለብሽም? እሺ ባይደረስባችሁስ? ነገ ጧት ልጅ ቢረገስ በጣም በዝሙት በጣም የሚከብድ ነገር ነው። ከእኔ መማር ያለብሽ ያን ሁሉ ህይወትሽን አሳልፈሽ መማር ሲኖርብሽ አሁን አንቺም ልጅሽን እንዳንቺ ጣፍንታ እንዲገጥሞ ነው የምታደርገው አላት። በዚህም ሰዓት ዳጣ የመጨረሻ ማልቀስ ጀመረች። ሰላም እንግዲህ አሁን ላይ አብጌል ይሄው አንቺ ያደረግሻቸው አንቺ ነሽ፣ ጎበዝ፣ ብራቮ፣ አጨበጭበልሻለሁ። ለዚህ ደረጃ እንዲደርሱ ያደረግሻቸው አንቺና አንቺ ነሽ። ለምን ብትይ ሁለቱ ይህን አይነት የብልግና ስራ እንዲሰሩልሽ የነበረች ጥረት አሁን ላይ ትልቅ ዋጋ እያስከፈለሽ ይገኛል። አንቺም ከነ ድቃላሽ ከዚህ ቤት ትወጫለሽ፣ እሷም ትወጣለች ስትለትም ድቃላ ያርግሽና የኔ ልጅ ድቃላ አይደለም አንቺ ሰይጣን፣ የሰይጣን ቁራጭ አለቻት። ሁለቱ ሲጨቃጨቁ ወይዘሮ ማርታ ደረሰች። አንቺ ደግሞ ምንድን ነው የምትይው? ከዚህ በኋላ ማናችሁንም አላምናችሁም። ማናችሁንም፣ ሁላችሁም ጉደኞች፣ ጉድ የወረደባችሁ ናችሁ
አለች። እንዴትዬ? አረ ተረጋጊ አለች ሰላምም። አረ እባክሽ እቤቴ ትልቅ ጉብዳ እየወረደ መረጋጋት ማለት ምን እንደው ታውቂያለሽ? በጣም አሳፋሪ ነገር እኮ ነው። እቤቴ ዝሙት መዘሞቻ የተከበረውን በስነ ስርዓት የሚኖርበትን ቤት አባወራ እንደሌለው መዘሞቻ አድርገውታል አለቻት። ጥፋተኛ ናቸው፣ ግን ደግሞ አንቺ ተረጋጊ፣ የሚጸጽትሽን ቃላት ተናገሪ አለቻት። ኧረ እባክሽ እኔ ነኝ የሚጸጽተኝን ቃል የምናገረው? እየሰደብሽኝ ነው። አረ እንደዛ አይደለም ትዬ አለች። በእርግጥ አውጌል ነግራኝ ነበር እንደዚህ እንዲሆኑ ያንቺ ፍላጎት እንዳለበት ያንቺ እጅ እንዳለበትም አቅ ነበረ። ግን ልጅን ስላላመንኩ ነው ዛሬ እያጋጠመኝ ያለውን ነገር አምኖ መቀበል ያቃተኝ። በጣም ብልግና ነው። ሰው እንዴት አለዋችሁ ብሎ ሲያስጠጋችሁ እንደዛ አይነት ነገር አጸያፊ ነገር ይሰራል? እኔ እናላምንም አለች። አንድ ሰው ተሳሳተ ማለት ሁሉም ሰው ይሳሳታል ማለት አይደለም። እዋክሽን ተረጋጊ ስትላትም ማርታ ሁሉም ሰው አስመሳይ እንደሆነ ተረድቻለሁ። ለልጄ የምጠብቀው እጮኛ ከሌላ ሴት ጋር ሲማግጥ ጎዳና የኖረች ሴት ምን ይጠበቃል? የእሱ መልከስከስ ነው እንጂ አለች። አዊኬል እንግዲህ ነገሩን እያቀጣጠለች እና ትልቅ ችግር እየፈጠረች ትገኛለች። በጣም በሚያሳዝን ሁኔታ ልቧ የተሰበረው ዳጣ ከቤተሰቦቿና ከምትወዳቸው መለየቷ ለእሷ ትልቅና አስቸጋሪ ሆኖ ታያት። ግን ህመሟ ቢበልጥ እየጨመረ መጣ። ናታን በዛ ላይ እኔ ምን ላደርግ እኔም ችግር ውስጥ ነኝ ሲላትም ችግር አብረን የጋራ ችግራችንን እኔም ችግር ውስጥ ነኝ አለይ በማለትም ልቧ የመጨረሻ ተሰበረ። ውርደታቸው አሁን በእርግጥ ናታን ዳጣ ከዛ ከቤት ከወጣች እኔ እዚህ አልቆይም የሚል ስሜት ይሰማዋል። አዊጌልም አባዬ እውነቱን ልንገርህ፣ ይህ የምታምነው ቤትህን አስረክበው የሄድከው ጎረምሳ የተናገረኝ ነገር በአንቺ ምክንያት ዳጣ ከተባረረች እኔ እዚህ ቤት ለሰከንድም አልኖርም፣ ተከትያት እወጣለሁ ብሏል አለች። አሃ ከሆነ አይቀር እንደዛ ነው ያድርገውና ይሞክረኝ በማለትም እንግዲህ ደረጀ የመጨረሻ ማስጠንቀቂያ ለዳጣ ድጋሜ ከዚህ ልጅ ጋር ባይሽ የመጨረሻ ትልቅ ችግር ይፈጠራል። እኔን እንደ አባት እየተንከባከብኩት ክዶ እገዛ ቤቴ ልጆችን ዝሙት ለማዛመት እየሞከረ ባለ ሰው ላይ ክዶኛል ማለት ነው። እንግዲህ ከሱ ጋር ካየውሽ የማላቀሽ ልጄ ናት ብዬ እንደምክድሽ አወቂ ሲላትም ዳጣ መጨረሻ አለቀሰች። ብታለቅስም የምትቀይረው ነገር ስለሌለ ወይዘሮ ማርታ መጨረሻ በጣም ስለተናደደችባት የዳጣን አይን ማየት አልፈልግም በማለትም ከቤት እንድትባረር አደረገች። ቻናሉን ሰብስክራይብ እያረጋችሁ